እንግዲህ የስፒድ ልጅ የተባለው ሰውዬ እነ ሰኒና ጆከርን አሳራቸውን እያበላ ይገኛል ማለት ነው። ጆከርን ሰው አስልኮ እንግዲህ አስደበደበው ዛሬ። እውነት ለመናገር ቅጥቅጥን ያደረጉት በጣም ያሳዝናል። ኪራና ጽናትም ቶሚና ጄሪ ሆነዋል አሁን ላይ ማለት ነው። ሁሌም መናገር ሀንዬም ወደ ስራው ተመልሳ ዛሬ የኪራ እጅ ላይ ወደቀች። አውቃ ነው እጅ ጠጋ ጠጋ እቃ ለማንሳት ለሚባለው ነገር እንግዲህ ሀንቾ ኪራን ትወደዋለች ይመስለኛል። እሱም ደግሞ ጽናትን ለማናደድ ይሁን ብቻ አላቅም፣ ወይ አዝኖላት ይሁን አላቅም። ልጅቷ ግን አውቃ ይመስለኛል እጅ ተንከሲስ የሆነች ትዳራቸውን ልታበላሽባቸው ነው። ጽናትም ደግሞ እንግዲህ ቤኪ የተባለው ልጅ የድሮ ፍቅረኛዋ እየደወለ ጭራሽ ከባሏ ጋር ተኝታ እኩለ ሌሊት 6 ሰዓት ደወለ። ከዛም ኪራ ነቃና እንግዲህ ለዛውም የኪራ ቀናት አይጣል ነው። ስልኩን ሲያየው እንግዲህ ኪራ ቤኪ ማን ነው? ቤኪ አንቺ ጽናት፣ ጽናት ተነሺ፣ ስልክሽ እየተደወለ ነው። ማን ነው ቤኪ? በዚህ ሰዓት የሚደውለው ማን ነው? ቤኪ እሱ ደግሞ ለምን ይደውላል? መልሼ ልደውልለት እንዴ? ምን ሆኖ ይሆናል እኮ ጭራሽ ባሏን አስቀምጣ ጭራሽ። አይ ኪራ እንዲሁም ይቀናል። እንኳን ሰበብ አግኝቶ ይቅርና እንግዲህ ኪራ ቁርስም አልበላም ብሎ አኩርፏት ሄዷል ማለት ነው ወደ ስራ። ከዛም መንገድ ላይ ቆሞ እንግዲህ በትክዝ ብሎ ሄና አገኘውና ሄና ምንድን ነው እንዴ ስራ ረፍዷል እኮ ምንድን ነው ወደኋላ የምትሳበው ሲለውም ሄኖክ ተወኝ እባክህ ስራውን ልቅር አልቅር የሚለው ነገር ውስጤ ጥያቄ ፈጥሮብኛል፣ አስጠልቶኛል። ሁሉም ነገር ቤት ስገባ ጭቅጭቅ፣ ስራ ቦታ ጭቅጭቅ፣ ብቻ አላቅም ምን እንደምልህ መሮኛል አለው። ምንድን ነው የተፈጠረ ነገር አለ እንዴ? አዎ በጣም ብዙ ነገር። ምንድን ነው እሱ? አላቅም እንዴ ብዬ እንደምን ከጽናት ጋር ነው? አዎ ጽናት ፈጽሞ የማላቃት ሰው ሆናብኛለች። ጭራሹኑ ልንግባባ አልቻልንም። እኔ ነኝ ጥፋተኛው እልና ደግሞ ምንም ጥፋት የለብኝም እሷ ነች እንዳልል ደግሞ ብቻ ግራ ተጋብቻለሁ። ኤኖክ አቤት ተመስገን ጌታዬ ከእንደዚህ አይነት ውስጥ ስላወጣኸኝ እያለ እሱ ይቀልድበታል ማለት ነው። ኪራ እንግዲህ በጣም እየተበሳጨ ይገኛል። ጽናትም ልታዳምጠው ፈቃደኛ አይደለችም። ብቻ አላለለ የእንትን ፌንጣ እንደ ፌንጣ ነው የሚዘሉት ሁለቱም ማለት ነው። በተለይ ጽናይ አፍልታለች አሁን ላይ ጽናት ማለት ነው። እውነት ለመናገር ቤኪ ተብዬው ይምጣና እንግዲህ ከኪራ ጋር ሂሳብ ይወራረዱ እንጂ አለበለዛ በጣም አስቸጋሪ ሁኔታ ላይ ነው ያሉት። ያው ኪራና ቤኪ በአካል መገናኘት አለባቸው። ማን ነው ቤኪ? ውጭ ሀገር ነው የሚኖረው አለ እኮ ጭራሽ እረፍ እና ሊወስድሽ ነው ከኪራ አፋቶ እንዴ ውጭ ሀገር እና እስከ ዛሬ የት ነበር አለ። እውነቱን ነው ትዳር ስትይዥ ነው እንዴት እዚያ ያልሽው አለ። እሷ መቻ የሀንተ እናቴ አክሽን ፎቶ ስትነሳ በዚህ ጋ አንሺኝ፣ በዚህ ጋ ያምራል፣ በሁለት ቆንጅዬ ቀሚስ ልልበስና በእነሱ አንሺኝ፣ በእናትሽ ለሰው ፈልጌ ነው አለች እኮ አሁን ለታ ማለት ነው። እና እሷ ለዚህ ለቤኪ ተብዬው ልትልክለት ነው እንግዲህ ፎቶ። ጽናት በቅጥነት ጭርጭር እያለ ኪራ ሶሲም ይሄንን ነገር እንግዲህ አይታ ፎቶም ሪከርድም አድርጋታለች ስልክ ስታወራ ይሄንን ለኪራ ልታሳየው ነበረ። እሱም ደግሞ ፈቃደኛ አይደለም። አንድ ቀን ትለምነኛለህ ኪራ፣ እውነቴን ነው ምን ነበረ ልታሳየኝ የነበርሽው ብለህ በጸጸት ባትገረፍ እኔ ሶሲ አይደለሁም። አሁን ግን ምንም አይታይህም፣ ታውረሃል። ስለዚህ የሚስት ጉድ ደግሞ በቅርቡ ይወጣል። እሷ ባንተ ላይ ምን እያደረገች እንደው በታቅ ይህን የሚስት ታማኝ ነች አምናታለሁ የምትለው እያለች ብዙ ነገር ብትለውም ግን አሁን ላይ ሶሲ ምንም ብታወራ ማንም ሰው ሊያምናት አይችልም በፍጹም ማለት ነው። እና ሰዎች ባለፈ ስህተታቸው ነው የሚገምቷቸው። መራዊትም እንግዲህ ባሏን ሰብራይዝ አድርጋለች። እሱ ግን ምንም ሰብራይዝ አልሆነም፣ ብዙም እንደጠበቅኩት አይደለም ናሆሜ ማለት ነው። እዛው በዛው ስለሚተዋወቁ ነው መሰል። ለማንኛውም መሩዬ ደስ ብሏታል። ነገር ግን ደግሞ እኔ የናሆሜ ፍቅረኛ ነኝ፣ አሁን ናሆሜን ሁሉንም ነገር እነግረዋለሁ። አይ ነገርሽው ለናሆሜ፣ እኔ ለእሷ ነገር አይጠበቅብኝም። መጀመሪያ አንቺን በአካል ማግኘት አለብኝ አለቻት። ቆይ ማንሽ አንቺ? ምንድነሽ? ኬት ነው የመጣሽው? እያለች መራዊት ድብን ብላ አርር ብላ እያወራቻት ነው። እኔና አንቺ በአካል መገናኘት አለብን መጀመሪያ እያለች እያፋጠጠቻት ነበረ። አንቺ ልጅ የሆንሽው ነገር አለ እንዴ? የሆንሽ ነገርማ አለ እንጂ ፊትሽ ተለዋውጧል እኮ እያላት ናሆሜ እንግዲህ አይ ምንም አልሆንኩም ዝም ብዬ ሀዊ እንግዲህ የለችም ሄዳለች ይሆን መሰለኝ የለችም ቪዲዮ ላይ ማለት ነው። እንግዲህ የመራዊትን ደስታ የናሆሜ አባት በጣም ደስ ብሎታል። ቡናው ተፈላ። ጽናቴ ቡና አፈላች።
ኪርና እንትና ማን ነው ይሄ ናሆምም ዛሬ አስገርመዋለች። ዛሬ ከየት ተገኘች ባክሽ አለ። ሄዳ አታውቅማ እሷ ከኪራ ጋር ቶሚና ጄሪ ድብብቆሽ እየተጫወቱ ነው ለራሳቸው። እውነት ለመናገር ያስቁኛል ማለት ነው ኪራና ጽናት። እንግዲህ ኪራ እንዲሁም በሰበብ አስባቡ መቅናት ነው ስራው። እንኳን እችን ጫፍ አግኝቶ ይቅርና ጭራሽ ቁርስ አልበላም ስራ ቦታ በላለሁ ቻው አላት እኮ ፊቱን ዝብዝፍ አድርጎ። ኩርፊያው በማን እንደሚብስ እናያለን አለ ጭራሽ። ወይ አለንጋ አለንጋ መጥፋቱ እኮ በአለንጋ ሸብሸብ ብትደረጉ እኮ ተስማሙ ነበረ። እንግዲህ ጽናት አሁን ላይ የቤኪ ፍቅር እርር አድርጎ ይዟታል። ጉድ እኮ ነው ካለካሳው። ለማንኛውም ብቻ አላቅም ቤኪ የሚባለው ሰውዬ ይምጣና ይጋፈጥ ነው የምለው እንደኔ ከሆነ ማለት ነው። ከኪራ ጋራ ማን ነው ምንድን ነው ከሚለው ጭንቅላቱን ከሚያዞረው። እሷም ደግሞ ለመናገር ፍቃደኛ አይደለችም በፍጹም። ቤኪ ልደውልለት እንዲ አለች እኮ ጭራሽ ማለት ነው። ወይኔ ምን ሆኖ ይሆን ልደውልለት እንዴ አለች እኮ። ወይ ተጋባለ ካሳው። እንግዲህ ምንም ማድረግ አይቻልም። እኔ አሁን እያሳዘነችኝ ያለችው ሰኒ ናት። ሰኒ ህይወቷ ምስቅልቅል ብሏል። ይሄን ልጅ ከድራማ ውስጥ ወይ ያስወጡና ወደዛ ጣሉት። ጉድ እኮ ነው። አመሰቃቀላቸው በቃ ጽናት ማነው ሰኒን እና ጆከርን ስፒድን ስትገሉ በአይኔ አይቻቸዋለሁ። አንተ ነፍሰ በላ አንተ ነፍሰ ገዳይ እያለ እሱን እያስፈራራ ጭራሽ ዛሬ ሰው ገዝቶበት አስደበደበው። ተውት በቃ ይበቃዋል፣ ይሄንን አክል ከተቀጣ ብሎ አንተ ፈሪ እኔን መግጠም ሲያቅት አስደበደብከኝ አይደለህ እያለ እንግዲህ አየህ እኔ ላንተ አላንስም፣ ነገር ግን ደግሞ እንደዚህ ቀጥቀጥ ስትደረግ ትስተካከላለህ። ከዛም ለዚች ከሰኒ ጋራ የተነሳውን ፎቶ የእርቃና ፎቶ እንግዲህ ቆንጆ አድርጎ ጠረጴዛ ላይ ደርድሮለታል፣ የአበባ ማስቀመጫ ይመስል። ከዛም ጆከር መጥቶ አየው፣ ተናደደ፣ ተቃጠለ። በዛን እንዴት ነው እንግዲህ የተደባደቡት ማለት ነው። የሰኒ እህት እንግዲህ ራኬብ ምንድን ነው እሱ የደበቅሽ ነገር አለ ተናገሪ፣ ታያንቺ ልጅ በኋላ ይቆጭሻል፣ የሆንሽውን ነገር ንገርኝ ባክሽ ብትላትም እሷም ደግሞ በፍጹም አልናገርም የፈለገ ነገር ይምጣ እንጂ እያለች እየደበቀች ትገኛለች። ቆይ ይሄ ድብብቆሽ እስከ መቼ ነው? ቆይ እኔ እኮ ታላቅሽ ነኝ፣ ግዴታ የሆነ ነገር ልክ ከሆነ ልክ ነው ልሻለሁ፣ ልክ ካልሆነ ደግሞ ይሄ ነገር ልክ ካልሆነ ምልሻለሁ። አንቺ ግን እኔን እየደበቅሽኝ ነው፣ ችግርሽ ምንድን ነው ሰኒ ብትላትም እህቴ እባክሽ ናቺ ደግሞ አታስጨንቅኝ፣ ከቻልሽ ተረጂኝ፣ ካልቻልሽ ዝም በይኝ፣ በቃ እኔ ለራሴ ጭንቀት ውስጥ ነው ያለሁት፣ እባክሽ እህቴ ተረጂኝ ያለቻት። ቆይ እንዴት ነው የምረዳሽ? እንዴት አድርጌ ነው የምረዳሽ? አንቺ እኮ መረዳት ማትችይ ሰው ነሽ። ስለዚህ እባክሽ ቢላትም እሷ ግን ምንም ነገር ልትለውም ፍቃደኛ አይደለችም። እንግዲህ እሱም በጣም ተጨንቋል። እችን ልጅ ምን እንደማደርጋትም አላውቅም፣ ግን ግራ ገብቶኛል እያለ ነው ማለት ነው። ከዛ በኋላ እንግዲህ ራኬብ የራስሽ ጉዳይ፣ ከዚህ በኋላ ምንም ላስጨንቅሽ አልፈልግም፣ እኔም ደክሞኛል አለቻት። ከዛም እህቴ እባክሽ እንደዚህ አትኝ፣ ተረጂኝ፣ አልረዳሽም፣ ከዚህ በኋላ ምንም ልልሽ አልችልም፣ እኔ የታላቅነትን ድርሻ ልወጣ ብዬ እንጂ አንቺ እኮ ሕፃን አይደለሽም፣ ነገሮችን በራስሽ መጋፈጥ የምትችይ ሴት ነሽ አለቻት። ከዛም በኋላ በቃ እሺ ተይኝ በቃ እህቴ አለቻት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ጆከርን ዛሬ ወቅጦ ለቀቀው ማለት ነው። በሰው ነው ያስመታው፣ ለዛው ማይረባ ልጅ አስደበደበው ማለት ነው ጆከርን። በጣም ነው የሚያሳዝነው። እንግዲህ ጽናትና ኪራም ቶሚና ጄሪ ሆነዋል በስተመጨረሻ። በቃ ዝም ብለው መናቆር ነው። ጭራሽ ኪራና ጽናት በተኙበት ሰውየው ደወለ ማለት ነው። ቤኪ ተብዬው እንግዲህ የድሮ ፍቅረኛዋ ነው መሰል፣ ውጭ ሀገር ነው የሚኖረው። አቺ ጽናት ተነሺ። ማን ነው እሱ? ቤኪ ማን ነው እሱ? ቤኪ እባክህ ተወኝ ልተኛበት። ተነሺ አልኩሽ እኮ። ማን ነው ቤኪ? ውይ ደወለ እንዴ አለች እኮ ጭራሽ ደወለ እንዴ ቤኪ? አሁን በዚህ ሰዓት እስኪ ምን አስደወለ? ቆይ ምን ሆኖ ይሆን? መልሼ ልደውልለት እንዴ አለች እኮ ጨርሶ ማለት ነው። ባሏን ረስተዋለች ጭራሽ። አምጩ ስልኩን ብሎ እንግዲህ ተቀብሎ ስልኩን አስቀምጠው ከዛ በኋላ ቆይ ቤኪ ማለት ማን ነው? ቤኪ ማለት ውጭ ሀገር የሚኖር ልጅ የድሮ እማቀው ሰው ነበረ። ኧረ እባክሽ እንደዛ ነው? እና እስከ ዛሬ የት ነበረ? እባክሽ ከየት ነው የመጣው? አሁን
እየቀናህ ባልሆነ እየጠየቅኩሽ ነው ጽናት። ጥያቄን በጥያቄ አትመልሽልኝ። ማን ነው እሱ? ምን ፈልጎ ነው አሁን የመጣው? አላቅም። እኔ ባውቀው ነገር አልነበር እንዴ? ስለዚህ አላቅም፣ ታውቂያለሽ፣ አላውቅም እየተባባሉ እንግዲህ ሁለቱም ከዛም እሙንዶ አልነግርህ ኪራ፣ እውነት አልነግርህም። አንተ እስከ ዛሬ እኔ ላይ ስትጫወት አልነበረም እንዴ? አንዴ በቤቲ አንዴ በሶሲ እያልክ የኔስ መቃጠል ማን በነገረህ እያለች ጭራሽ ሙድ መያዝ ጀመረች። ከዛም በኋላ እንግዲህ አሁን ቁርስ አቀረበች። አልበላም በቃኝ ብሎ ሄደ። እኔም አልበላም። ኩርፊያ ነው? እሺ ኩርፊያው ካዋጣ ሁለታችንም በዚሁ እንቀጥልበታለን። እንግዲህ አቶ ኪራ እናያለን እስኪ የማን ኩርፊያ እንደሚበልጥ አለች እና አረፈኝ። ጭራሽ እሱ መንገድ ላይ እየሄደ ዝም ብሎ ይቆማል። ከዛ በኋላ እንዴ ምን ሆነሃል? ለምንድን ነው እንትን የምትለው? ስራ ረፍዷል እኮ ወደ ስራ እንሂድ ሲለው አላቅም ወደ ስራ ልሂድ አልሂድ ብቻ ግራ ተጋብቻለሁ። የምሬን ነው ምልህ፣ ደክሞኛል፣ ሁሉም ነገር አስጠልቶኛል፣ ምክንያቱም የሚረዳኝ ሰው ስለሌለ እያለ ምንድን ነው እሱ የተፈጠረው? ምን ችግር ገጥሞ ነው ሲለው አላቅም ይሄ ነው ብዬ ለማለትም ይከብደኛል፣ ግን ደግሞ አላቅም በቃ ተወኛለሁ። እንዴ ምንድን ነው ንገረኛ ሲለው የጽናት ነገር ግራ እያጋባኝ ነው። አሁን ደህና ነች ስል ተመልሳ ሌላ ሰው ትሆንብኛለች፣ አሁን ደህና ነች ስል ደግሞ ተመልሳ እንደዛው ትሆንብኛለች። አረ ተጋብቻለሁ፣ ሆይ አምላኬ ተመስገን ከእንደዚህ አይነት ጭንቀት ውስጥ ስላወጣኸኝ እያለ ጭራሽ ከዛ በኋላ አንተ ትቀልዳለህ አይደለ? ቀልድ ምን አለብህ? እኔ እዚህ ስቃዬን እየበላው ነው ለራሴ። አይ ምን አሰቃየህ? ሲሆን ይሆናል እኮ ካልሆነም ደግሞ ይቀራል። ስለዚህ ምን አጨናነቀህ አንተ? አዎ አንተ ቀልድ ምን አለብህ? እኔ ለራሴ ግራ ገብቶኛል ምን እንደማድረግ እያለ አይ ጽንትና ኪራ ግን አሳዝነውኛል እውነት ለመናገር